ሁከቱም እንደበረደ ጳውሎስ ደቀ መዛሙርትን አስጠርቶ መከራቸው። ተሰናብቷቸውም ወደ መቄዶንያ ለመሄድ ተነሳ። ባለፈባቸውም ስፍራዎች ሕዝቡን በብዙ ቃል እየመከረ ግሪክ አገር ደረሰ። በዚያም 3 ወር ተቀመጠ። ወደ ሶርያ በመርከብ ለመሄድ ሲዘጋጅም አይሁድ አሲረውበት ስለነበር በመቄዶንያ በኩል አድርጎ ለመመለስ ወሰነ። የጳይሮስ ልጅ የቤርያው ሱሲጴጥሮስ፣ የተሰሎንቄዎቹ አርስጥሮኮስና ሲኮንዱስ፣ የደርቤኑ ጋይዮስ፣ ከእስያ አውራጃ የመጡት ቲቆስና ጥሮፊሞስ እንዲሁም ጢሞቴዎስ አብረውት ሄዱ። እነዚህም ሰዎች ወደፊት ቀድመውን በጢሮአዳ ጠበቁን። እኛ ግን የቂጣ በዓል ካለፈ በኋላ ከፊልጵስዩስ በመርከብ ተነሳን። ከ5 ቀንም በኋላ ከሌሎቹ ጋር በጢሮአዳ ተገናኘን። በዚያም 7 ቀን ተቀመጥን። በሳምንቱ መጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በማግስቱም ለመሄድ ስላሰበ ከእነርሱ ጋር ይነጋገር ነበር። ንግግሩንም እስከ እኩለ ሌሊት ድረስ አራዘመ። በተሰበሰብንበትም ሰገነት ላይ ብዙ መብራት ነበር። አውጤቂስ የተባለ አንድ ጎበዝም በመስኮት ላይ ተቀምጦ ነበር። ጳውሎስ ንግግሩን ባስረዘመ ጊዜ እንቅልፍ አለውና ጭልጥ ብሎ ተኛ። ከሦስተኛውም ፎቅ ቁልቁል ወደቀ። ሞቶም አነሱት። ጳውሎስም ወርዶ በላዩ ተጋድሞ አቀፈውና ሕይወቱ በውስጡ ስላለች ሁከት አትፍጠሩ አላቸው። ተመልሶም እንደገና ወደ ፎቅ ወጣ። እንጀራውንም ቆርሶ በላ። እስኪነጋም ድረስ ብዙ ከተናገረ በኋላ ተነስቶ ሄደ። ሰዎችም ያን ጎበዝ ሕያው ሆኖ ወሰዱት። በዚያም እጅግ ተጽናኑ። እኛ ግን ጳውሎስን ለመቀበል ቀድመን ወደ መርከቡ ሄድን። ከዚያም በመርከብ ወደ አሶን ተጓዝን። ይህን ያደረግነውም ጳውሎስ በየብስ በእግሩ ሊሄድ ስላሰበ ነበር። በአሶን ከተገናኘንም በኋላ ተቀብለነው አብረን በመርከብ ወደ ሚጢሊኒ ሄድን። በማግስቱም በመርከብ ተጉዘን ከኪዩ ደሴት ትይዩ ደረስን። በሚቀጥለውም ቀን ወደ ሳሞን ተሻገርን። በማግስቱም ሚሊጢን ደረስን። ጳውሎስም በእስያ አውራጃ ብዙ መቆየት ስላልፈለገ ወደ ኤፌሶን ሳይገባ አልፎ ለመሄድ ወሰነ። ቢቻል በዓለ ሃምሳን በኢየሩሳሌም ለመዋል ቸኩሎ ነበርና። ከሚሊጢንም ወደ ኤፌሶን ሰው ልኮ የቤተ ክርስቲያኒቱን ሽማግሌዎች አስጠራ። በመጡም ጊዜ እንዲህ አላቸው፣ ወደ እስያ አውራጃ ከገባሁበት ከመጀመሪያው ዕለት አንስቶ ዘወትር ከእናንተ ጋር እንዴት እንደኖርሁ ታውቃላችሁ። ምንም እንኳ ከአይሁድ ሴራ የተነሳ መከራ ቢያደርሱብኝም ጌታን በታላቅ ትሕትናና በእንባ ከማገልገል አልተቆጠፉም። በአደባባይም ሆነ ከቤት ቤት በመዘዋወር እናንተን ከማስተማርና ይጠቅማችኋል ብዬ ያሰብሁትን ከመስበክ ወደ ኋላ አላልሁም። በንስሐ ወደ እግዚአብሔር እንዲመለሱና በጌታችን በኢየሱስ እንዲያምኑ ለአይሁድም ለግሪክ ሰዎችም አጥብቄ መስክሬላችኋለሁ። አሁንም እዚያ ስደርስ የሚደርስብኝን ባላውቅም መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው።
ነገር ግን በሚሄድባቸው ከተሞች ሁሉ እስራትና መከራ እንደሚጠብቀኝ መንፈስ ቅዱስ ይመሰክርልኛል። ይሁን እንጂ ከጌታ ከኢየሱስ የተቀበልሁትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለእኔ ሕይወቴ ከምንም እንደማይቆጠር እንደ ከንቱ ነገር ናት። አሁንም ቢሆን በመካከላችሁ ተዘዋውሬ የእግዚአብሔርን መንግሥት የሰበክሁላችሁ እናንተ ሁላችሁ ከእንግዲህ ወዲያ ፊቴን እንደማታዩ አውቃለሁ። ስለዚህ ከሰው ሁሉ ደም ንጹሕ መሆኔን በዚህች ቀን እመሰክርላችኋለሁ። የእግዚአብሔርን ፈቃድ ሁሉ ለእናንተ ከመግለጽ የተቆጠብሁበት ጊዜ የለምና ለራሳችሁና መንፈስ ቅዱስ ኤጲስቆጶሳት አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቁ። እኔ ከሄዱ በኋላ ነጣቂ ተኩላዎች መጥተው በመካከላችሁ ሰርገው እንደሚገቡና ለመንጋውም እንደማይራሩ አውቃለሁ። ከእናንተው መካከል እንኳ የራሳቸውን ደቀ መዛሙርት ለማፍራት እውነትን የሚያጣምሙ ይነሳሉ። ስለዚህ ተጠንቀቁ። 3 ዓመት ሙሉ ሌሊትና ቀን ምን ያህል ሳላቋርጥ በእንባ እያንዳንዳችሁን እንደመከርኋችሁ አስታውሱ። አሁንም ለእግዚአብሔር እንዲሁም ሊያንጻችሁና በቅዱሳኑ ሁሉ መካከል ርስት ሊያወርሳችሁ ለሚችለው ለጸጋው ቃል አደራ ሰጣችኋለሁ። የማንንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ ለእኔና ከእኔ ጋር ላሉት በሚያስፈልገን ነገር እንዳገለገሉን እናንተ ራሳችሁ ታውቃላችሁ። በጉልበታችን ደክመን ችግረኞችን መርዳት እንዳለብን ባደረግሁት ሁሉ አሳይቻችኋለሁ። ከሚቀበል ይልቅ የሚሰጥ ምስጉን ነው ያለውን የጌታ ኢየሱስን ቃል እናስታውስ። ይህን ካለ በኋላ ተንበርክኮ ከሁሉም ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን አቅፈው ሳሙት። ከሁሉም በላይ ልባቸውን የነካው ከእንግዲህ ወዲህ ፊቱን እንደማያዩ የተናገራቸው ቃል ነበር። ከዚያም እስከ መርከቡ ድረስ ሸኙት።